ከግብርናና ከገጠር ልማት አንፃር ሰፊ ውይይት አድርገናል። ሰፊ እውቀቶችን ወስደናል። ሌላው ከቱሪዝም አንፃር ቱሪዝም በኢትዮጵያ እንዴት መስራት እንዳለብን፣ እንዴት ማስፋፋት እንዳለብን ሰፊ ነገር ወስደናል። ከኢንዱስትሪ ልማት አንፃርም በተመሳሳይ ሁኔታ እና ከከተሞች እድገት ጋር ተያይዞ እንዴት ማሳደግ እንዳለብን ትልቅ እውቀት ያገኘንበት ነው። ዋናው ጉዳይ ከዚህ ስንመለስ ይሄን ተግባራዊ ማድረግ ይገባናል። በየቦታችን የህብረተሰቡን ኑሮ ለመለወጥ ቀንና ማታ መስራት መቻል አለብን የሚል አጠቃላይ መግባባት ላይ ተደርሷል። ያው አንድ ሀገር እድገቷም የሚለካው የመጀመሪያው የኢኮኖሚ ግንባታ ነው። ሁለተኛው የቴክኖሎጂ ግንባታ ነው። ሶስተኛው አጠቃላይ የሚሊተሪ ግንባታ ነው። ይሄ ዋናው ስልጠናችን አሁን ያተኮረው የኢኮኖሚ ግንባታ ላይ ነው ያተኮረው። ይሄን ሰርተን ለማሳካት ቀንና ሌሊት መስራት እንዳለብን አጠቃላይ ተግባብተናል። ይሄን እናከናውናለን። በተለይም የገጠሩን ማህበረሰብ ከማዘመንና የገጠሩን ኑሮ ከማሻሻል አንጻር የገጠር ኮሪደር ልማት ተጀምሯል። ለምሳሌ በማዕከላዊ ኢትዮጵያ ክልል በአራት ቦታዎች ክቡር ጠቅላይ ሚኒስትራችን አስጨርሰው አስመርቀዋል። ይሄን ደግሞ በሌላ ቦታዎች ለማስፋፋት ጠንካራ ስራ እየሰራን ያለ ነው። ሌሎች ክልሎችም ከዚህ መጥተው ትምህርቱን እየወሰዱ በየአካባቢያቸው ይሄን ይሰራሉ። አጠቃላይ ስልጠናው በክፍል ውስጥ ውይይት ብቻ አይደለም። ዛሬ እንደምታዩት ጉብኝት እያደረግን ያለ ነው። የፓፓዬ ተክል በክላስተር ደረጃ አይተናል። ሁለተኛው የሙዝ ተክል በክላስተር ደረጃ ነው። ሶስተኛው ወጣቶች ተደራጅተው እንዴት በጠባብ ቦታ ላይ ትንንሽ ካሬ ሜትሮችን ተጠቅመው አሳ እንዴት እንደሚያረቡ አይተናል። ይሄ አጠቃላይ ስራ ከብልጽግና ፓርቲያችን ካወጣቸው ፖሊሲዎች እና አቅጣጫዎች የሚመነጩ ስለሆነ ይሄን ስራ ተጠናክረን መቀጠል ነው ያለብን። ያው ህብረተሰባችን በኑሮ እስከሚሻሻል ድረስ ብልጽግና እስከሚያረጋግጥ ድረስ የዚህ ዘመን አመራሮች ጠንክረን የምንሰራና ከማህበረሰባችን ጋር ደግሞ ተባብረን የምንሰራ መሆናችንን መግለጽ እወዳለሁ። የብልጽግና ጉዞ ለማፋጠን ሞተሩ የሆኑ ርዕሰ ጉዳዮች ላይ ነው እየተወያየን ያለ ነው። የተወያየንባቸው ነገሮች ተጨባጭ ለማድረግ ዛሬ ላይ በኦሮሚያ ክልል በምስራቅ ሸዋ ዞን የልማት ስራዎችን እያየን ያለ ነው። እስካሁን የግብርና ትራንስፎርሜሽን ታሳቢ ያደረገ ጉብኝት ነው እያደረግን ያለ ነው። በጣም የሚገርም የክላስተር አደረጃጀትና በክላስተር የተሰሩ የፍራፍሬ ምርቶችና የአሳ ምርት ነው እስካሁን እያየን። የፓፓያ ክላስተር አይተናል፣ የሙዝ ክላስተር አይተናል። በኋላ ላይ የፊሸሪ እንደዚሁ ክላስተር የአሳ ምርት የሚመረትበት ክላስተር አይተናል። ፋይናሊ ይሄ ሁሉ ደግሞ በተሳለጠ ሁኔታ ለማህበረሰቡም የቀበሌ መዋቅር እንዴት ተደራጅተዋል የሚለውንም እያየን ያለ ነው። በኦሮሚያ ክልል ያየ ነው በእውነት እጅግ ተስፋ ሰጪ ግብርናችን ገጠርንም ሊያዘምን እንደሚችል ምልክት የሰጠ በዚህ ሁኔታ ከቀጠልን ግብርናው ዘምኖ ገጠርንም ይዞ የሚወጣበትና ገጠር ወደ ከተማነት እየተቀየረ የህዝቡ ኑሮም እንደዚሁ እየተለወጠ በግብርና የሚገኝ ምርት ደግሞ ለፋብሪካዎች ግብዓት እየሆነ አሁን ፍራፍሬዎቹን አይተናል። እነዛን ፕሮሰስ የሚያደርጉ ፋብሪካዎች ያስፈልጋል። ገጠሩ ለከተማ እድገት ጉልበት ከሆነው ከተማ ውስጥ ያለው ደግሞ መልካም ነገር ተሳስሮ ወደ ገጠርም የሚዘልቅ ከሆነ ሀገራችን በእርግጠኝነት የተሻለች በፍጥነት የሚታድግ ለዜጎቿም ጥሩ አገልግሎት የምትሰጥና የምትመረጥ አገር እንደምትሆን የሚያሳይ ምልክት ነው ያየ ነው። ስለዚህ ብልጽግና አይቀሬ መሆኑንም በዚሁ ማየት ይቻላል። ዋና ዋና የሚባሉ አጀንዳዎች ላይ ስንመክር ነበር። በተለይም በቱሪዝም ዘርፍ፣ በኢንዱስትሪ ዘርፍ፣ በግብርና ዘርፍና በከተማው ዘርፍ ያሉትን መሰረታዊ የሆኑ ፖሊሲዎችና አቅጣጫዎች መነሻ ማድረግ ውይይት አድርገናል ማለት ነው እና እነዚህ ርዕሰ ጉዳዮች በጣም ወቅታዊ የሆኑ አስፈላጊና ተገቢነት ያላቸው አጀንዳዎች ነበሩ ብለን የገመገም ነው። በተለይም የሀገራችንን ጸጋ ከመጠቀምና ብልጽግናችንን ከማረጋገጥ አኳያ የአመለካከትና የተግባር አንድነት ፈጥረው ለቀጣይ ስራ ስንቅ የሚሆን ውይይት ነበር ያደረግነው እና እንደሚታወቀው ብልጽግና ፓርቲ ከአራቱም የሀገራችን ማዕዘናት የተውጣጡ አመራሮችና አባላትን የያዘ ነው እና በዚህ መድረክ ትልቁ የተገኘው ውጤት ብለን መውሰድ የምንችለው እርስ በእርስ መመካከር፣ መማማር፣ በአንዱ አካባቢ ያለውን ለሌላኛው ተሞክሮ እንዲሆን ማድረግ፣ ሊያጋጥሙ የሚችሉ ተግዳሮቶችና ፈተናዎችንም በመለየት
ለቀጣይ እነዛን ተግዳሮቶችና ፈተናዎች ለመፍታት የሚያስችሉ አቅጣጫዎችን ያስቀመጥንበት ነበር ማለት ነው። እንግዲህ ከስልጠናዎቹ መካከል አንዱ የሀገራችን ትልቁ ጸጋ የሆነው የግብርና ዘርፍን በተመለከተ ነው። በግብርናው ዘርፍ ደግሞ የግብርና ትራንስፎርሜሽንን ለማረጋገጥና የገጠር ትራንስፎርሜሽን በማረጋገጥ በቀጣይ በሀገራችን በሁሉም አካባቢዎች ያለውን የህዝባችን ኑሮ ለማሻሻል የተወያየ ነው። ምርትና ምርታማነትን ከማሻሻል አኳያ በአርሶ አደርና በአርብቶ አደር በኩል ያሉትን ማነቆዎች ለመቅረፍና አስፈላጊውን ግብዓቶችን በማቅረብ በተለይም አሁን ካለበት ሁኔታ የግብርናውን ዘርፍ ለማሻሻል የሚያስችሉ ስራዎች ላይ አቅጣጫ አስቀምጠን በዛ ላይ ደግሞ በመጣንበት አካባቢ ተመልሰን ለመስራት ተስማምተናል ማለት ነው። እንደ ልምድ ወስዶ አመራር ከሰራ ከቆረጠ ውጤት ማምጣት እንደሚቻል አረጋግጦ ወደ አካባቢያችን ስንመለስ ደግሞ በቁጭት አካባቢያችን ላይ ያለውን ጸጋዎች አይተን ወደ ልማት መቀየር ያስፈልጋል። በእርሻ ላይ ትልቅ ሀብት ነው ያለው። ከዚህ አኳያ ለብልጽግናችን መነሻ ሊሆኑ ተጠቅመንበት ብልጽግና ለማፋጠን ቤኒሻንጉል ያለውን አቅም ትልቅ ነው። አሁን በብልጽግና ወይም ከለውጡ መንግስት በኋላ የጀመርናቸው ስራዎች መነሻ ነገሮች አገኝተናል። የበለጠ ያጠናክረን ደግሞ ለሀገራችን ብልጽግና ትልቅ አስተዋጽኦ ሊያደርግ የሚችል ስራ እንሰራለን የሚል እምነት ነው ያለኝ። ስልጠናው በጣም ውጤታማ ስልጠና ነበረ። ከአጠቃላይ በመደመር እይታ የቱሪዝምን ዘርፍን ምርታ አይተናል። አሁንም በመደመር እይታ የገጠር ትራንስፎርሜሽንን አይተናል። ቀጥሎ የከተማ የኢንዱስትሪ ትራንስፎርሜሽንን እነኚህን አይተናል። እነኚህ ዘርፎች ተያይዘው የሚያድጉ ሀገርን ለማበልጸግ ትራንስፎርም ለማድረግ በጣም የተመረጡ ትኩረት የሰጣቸው ዘርፎች ናቸው። ይህንን ስንወያይበት ቆይተናል። ውይይታችን እውነቱን ለመናገር ለሚሰራ አመራር ሁሉ ትልቅ ግብአት ናቸው። ልክ በተዋየነው ልክ ቆራጦ ነው ጊዜውን ሰጥቶ ራሱን ሰጥቶ ያንን ቁጭ ብለን የተዋየንበትን ለአንድ ሳምንት መሬት ላይ ደግሞ ሰርቶ ውጤት ሊያመጣ የሚችል ነው ወይ የሚለው ሳምፕል አይተንበታል። አሁን እዚህ የገጠር ትራንስፎርሜሽን የምንለው አካባቢውን ጭምር ይዞ ትራንስፎርም የሚሆን ነው። እንትን ብቻ አይደለም፣ ግብርና ብቻ አይደለም። ግብርናውን አይተናል፣ በሙዝ ክላስተር አይተናል፣ በፓፓያ ክላስተር አይተናል። አጠቃላይ የገጠር ሞዴል የገጠር ቀበሌ ሞዴልን ደግሞ እዚህ ተመልክተናልና ይሄ ነገ ቱሪዝም ነው፣ ነገ ከተማ ነው። አይነት ገጠሮችን ለመፍጠር እድል ይሰጣሉና እንደዚህ አይነት ገጠሮች ደግሞ ለነገ ከተማ ትልቅ መሰረት ነው የሚፈጥሩት። አጠቃላይ ዘርፎቹ ተያይዘው የሀገር ትራንስፎርሜሽንን የብልጽግና ህልማችንን ለማሳካት ወሳኝ ናቸው። እየሰራን ነው። ከዜሮ ምን ጀምሮ አይደለም፣ ሰርተን ያሳየንበት ነው። ቱሪዝምን አዲስ አበባ ላይ ወስደን ማየት እንችላለን። አምና ብቻ በ2017 ወደ 150 ኮንፈረንስ የተካሄደበት ማየት እንችላለን። የገጠር ትራንስፎርሜሽን ይሄንን ሞዴል ማየት እንችላለን። እነኚህ ሁሉ ተኪ ምርትንም በማምረት በመላክም አጠቃላይ በማምረት ራሳችንን መቻልም ሁሉንም ጨምሮ አንድ ላይ ሲደማመር የሀገር ትራንስፎርሜሽን የሚያመጣ ነው። ይሄ ትራንስፎርሜሽን ደግሞ የብልጽግና ህልማችን የሚያሳካ ነውና በጣም ውጤታማ ነበር ማለት እችላለሁ። እጅግ አድርጌ አመሰግናለሁ። ለምን የቱሪዝም ዘርፍ እንደ አንድ የኢኮኖሚ ምሰሶ መረጥ ነው የሚለው በደንብ ሁሉም በመላ ሀገሪቱ ያለው አመራር እንዲገነዘበው ለማድረግ ያለመ የስልጠና ሰነድ ነው። ከመድረክ ከቀረበው የስልጠና ሰነድ ባሻገር ደግሞ በነበሩት የውይይት መድረኮች በጣም ብዙ ልምዶች፣ በጣም ብዙ ጸጋዎቻችን ያየንበት እያንዳንዱ ክልል ላይ ያሉትን ሀብቶች በደንብ ማየት ቆጥረን መዝግበን መያዝ እንዳለብን ከስልጠናው ባሻገር ደግሞ አሁን በትክክል መሬት ላይ ደግሞ ምንድነው እየተሰራ ያለው የሚለውን እየተመለከትን ያለ ነው። ከስልጠናዎቹ ርዕሶች መካከል አንደኛው የግብርና ትራንስፎርሜሽን የግብርና ሽግግር ዘርፍ ነው። የገጠር ትራንስፎርሜሽን እንደዚሁ ያየንበት ነው። ከዛ ባሻገር የከተማ ልማትን ተመልክተናል። እነዚህ ሁሉ በተጨባጭ ምንድነው በእነዚህ ዘርፎች ላይ እየተሰራ ያለው የሚለውን ደግሞ የሚታሰቡት ሀሳቦች በእርግጥም መተግበር የሚችሉ ናቸው። በእርግጥም ሰው ለነዚህ ሀሳቦች ሌት ተቀን ሰርቶ ውጤት ማምጣት እየቻለ ነው የሚለው ለአመራሩ ለማስገንዘብ እድል የሰጡ ናቸው። በተለይ ደግሞ አሁን የምንገኝበት ቦታ የቢሾፍቱ አካባቢ እጅግ በጣም ለቱሪዝም ዘርፍ ተፈጥሮ በጣም ያደላችለት አካባቢ ነው። የውሃ አካላቱ፣ የእጽዋቱ አረንጓዴን ልምላሜው ይሄ ሁሉ ከባህላዊ እሴቱ ጋር አንድ ላይ ተደምሮ
ጥሩ ልምድ አለ እዚህ አካባቢ ላይ በጣም በርካታ የሆስፒታሊቲ አገልግሎት ሰጪዎችም እዚህ አካባቢ በስፋት አሉና ከተማም ላይ በከተማም ዙሪያ ትልልቅ የሆስፒታሊቲ ኢንዱስትሪው ላይ በጣም ትልቅ ሚና ያላቸው ተቋማት አሉ። ስለዚህ እነሱን ከአገልግሎት አሰጣጥ አንጻር እንዴት እናሻሽል ለሚለው ጥሩ ግብአት የሰጠን ነው። አሁን ደግሞ በቅርቡ የሆራ ሀርሰዴ ላይ በተለይ ኢሬቻን ለማክበር በዓሉን ለሚያከብሩትም በዓሉን ለመታደም ለመጎብኘት ማስተናገድ እንዲቻል የተሰሩትን መሰረተ ልማቶች አይተናል። አካባቢው አሁን በደንብ አይኑ እየተገለጠ ተሸፍኖ የነበሩት ሀብቶቹ ገለጥ እያሉ ሰውም ውበቱን ለማድረግ የሚችልበት በጣም ጥሩ እድል እየተከፈተ እንዳለ ነው የሚሰማኝ። በጣም አደራ ማለት የምፈልገው በተለይ ደግሞ የሀገር ውስጥ ቱሪዝሙ ላይ በጣም ትልቅ አቅም ያለው ቦታ ነው። በኮንፈረንስ ቱሪዝም ይታወቃል። ቢሾፍቱ በጣም ብዙ ኮንፈረንሶችን ታስተናግዳለች። ትልልቅ ዓለም አቀፍ ኮንፈረንሶችን ከአዲስ አበባ እንግዲህ በ40-45 ኪሎ ሜትር ርቀት ላይ በጣም ቅርብ። ሁለተኛ ደግሞ አሁን በአዲስ መልክ የሚገነባው የአዲሱ ደግሞ የኤርፖርት መሰረተ ልማት በራሱ በጣም ትልቅ እድልን ይዞ እንደሚመጣ አምናለሁ። ከወዲሁ ዝግጅት ያስፈልገናል። ከወዲሁ ያንን በሚሊዮኖች የሚቆጠር ተሳፋሪ በሚሊዮን የሚቆጠር እንግዳ ለመቀበል የሚያስችሉ መሰረተ ልማቶች ያስፈልጓታል። ከወዲሁ የቤት ስራ እየወሰድን ያለን